ጋር መመላለስ ነው ስራ። ደግሞ እንዳትናገሪያት ብላችሁ አስጠንቅቃችሁ አስታርቃችሁታል። እኔ ደግሞ ተናግሬያትም እንዳላስቀይማት ብዬ እየፈራሁ ነው። እስኪ ዴቫን ከሰማች ንገራት። አይ አደይ ያለ የራሷ ምክንያት ይኖራታል የወጣችበት። ምክንያቷማ ኪንጎ ነው። እዛ ገጠር ደርሶ ይዟት ከመጣ በኋላ ከሱ ፍቅር ሳይዛት አይቀርም። ቀኑን ሙሉ ስለሱ ነው የምታወራው። ኧረ እባክሽ ከቤዛ ጋር ተመካክራችሁ ያን ሁሉ ነገር ካደረጋችሁ በኋላ አሁንም እንደመጣልኝ ስታወሪ ማምንሽ ነው እንዲመስልሽ? ያኔ ጥፋቴን አምኜ ይቅርታ ጠይቄያታለሁ። አሁን ደግሞ እንደ በፊቱ አይደለም። እኔ አጉል ሰው ላይ ከመውደቋ በፊት እንምከራት ነው ያልኩት። ምንም ቢሆን እኮ እማዬ አደራ የሰጠችኝ እህቴ ናት። ቆይ የምርሽን ነው የምታወሪው? ፍቅር አደይ እንደዛ የምታደርግ ልጅ አይደለችም። እሺ ወይ ደግሞ ለሊት ልትጠይቅ ሄዳ ይሆናል። እና ምን ሆና እስካሁን ቆየች? አላውቅም። እሱም ማወቅ የምችለው ስትመጣ ብቻ ነው። እሺ እና ለምን ትቆጣለህ? አንቺ ነሻ። ቆይ እንዴት ነው የምትናገሪ? ስለ አደይ ሳይሆን ስለማናውቃት ሴት የምታወሪ እኮ ነው። ቆይ አትሻሽኝ። ባንተ ላይ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱ። ስለምታበረታቱኝ ላይክ፣ ሸር ስለምታደርጉልኝ ከልብ አድርጌ አመሰግናለሁ። ዛሬ ደግሞ አዝናኝና አስተማሪ የሆነው አደይ ድራማ ይዤላችሁ መጥቻለሁ ማለት ነው ልጆችዬ። እና ምንድነው ይዤላችሁ የመጣሁት? ባለፈው በክፍል 70 አቋርጠነው ነበር። ዛሬ ደግሞ በክፍል 71 ይዤላችሁ መጥቻለሁ ማለት ነው። እና ባለፈው ፍቅር የአደይ አባት ስልክ እየፈለገች እንደነበረ ለላይ መድህዳም የአደይ አባት ቁጥር ስልካቸው ስጠኝ ብላ ምን ፈልገሽ ነው ስላት፣ እሷ ደግሞ ዝም ብዬ ነው ሰላም ልላቸው ነው ምናምን አለች ማለት ነው። ልትሸውዳቸው ፈልጋ ነበር። ሸውዳ ስልክ ከእነሱ ተቀብላ ለአደይ አባት፣ አደይ ደግሞ ከአባቷ ጠፍታ ስለመጣች ለአደይ አባት ደውላ ልጃችሁ ላይ ነው ያለችው ለማለት ፈልጋ ማለት ነው። ወዱትይ ባለፈው እናቷ ፊት እያስመሰለች እንደነበር እንዲሁም በማስመሰል ይቅርታ እንደጠየቀቻት ሁላችን እናውቃለን። ዛሬ ደግሞ ስልክ ጠይቃቸው ስለነበረ ለን ዳይመንድ ደግሞ ስለነቃባት ፍቅር ለአደይ ጥሩ ስለማታስብ ስለሚያውቅ ነቅቼብሻለሁ ብሎ አደይ ስትመጣ አደይና ለለምለም ነገራቸው ማለት ነው። እና ተጠንቀቂ ፍቅር የአባትሽ ስልክ ጠይቃኝ ነበር፣ ስጠኝ ፈልጊያቸው ነው ስጠኝ ብላኝ ነበር፣ እኔ አልሰጠኋትም፣ ስለዚህ ተጠንቀቂያት ብሎ ነገራት ማለት ነው። ደግሞ ለምንድነው እቺ ከራሴ የማትወርደው? አሁን ደግሞ የአባቴ ስልክ ምን ፈልጋ ነው አሁን ብላ ተናዳ ወደ ቤት ሲሄዱ ፍቅር አገኟት ማለት ነው። ሰራተኞች አሁን ደግሞ መጣችሁ፣ አሁን አንቺ ሰራተኛ መሆንሽ ረስተሽ ነው ሰው ከቤት ወደ ቤት የምትቀያየሩ ምናምን አለቻት። እሷ ደግሞ አንቺ የምትቀባጥሪው አቁሚና የአባቴ ስልክ ምን ፈልገሽው ነው? የአባቴ ስልክ እየጠየቅሽው ለምን ፈልገሽው ነው ስትላት፣ እኔ ማን ነገረሽ አለቻት። የነገረኝማ የጠየቅሽው ነዋ ግልጽ ለምን ፈልገሽው ነው ብለሽ ደግሞ ወደ አባቴ መጣሽ አለቻት። ከአሁኑ በኋላ እንደዛ አይነት ነገር ስትናገር ስማሽና ለእናትሽ ነው የምነግራት ብላ አስፈራራቻት ማለት ነው። ልልም እንደዛ ምንድነው የምታገኘው? ለአደይ ለአባቷ አሳልፋ ሰጥሽ ምንድነው የምታገኘው? አደይ ስትሰቃይ አንቺ ምንድነው የምትጠቀሚው? ብላ እሷም ተናደደች ማለት ነው። ልልም እንደዛ እያለች እያለ ዳዊት መጣ ማለት ነው። ዳዊት ሲመጣ አደይ ፍቅር ትታቸው ወጣች ማለት ነው። ትታቸው ስትወጣ ምናችሁ ነው ደግሞ የምትጨቃጨቁት አላት። አይ ዝም ብለን ነው አለችው። ከዛ አደይ ቡና ልታፈላ ተቀመጠች ማለት ነው። አደይ ቡና እያፈላች እያለ ዳዊት ምን አለ? ብሶት እየተናገረ ማለት ነው። አደይ የኔ ፍቅር መረር ብሎ ስነግራት ማለት ነው። ልልም አይዞህ እሷ እኮ ላንተ እንዳትጎዳ ጊዜ እንዳታባክንብህ ብላ ነው እንጂ ለአንተ ቦታ ስለሌላት ለአንተ ስለማታፈቅርህ አይደለም አለችው።
ስትለው እሱ ደግሞ በቃ እኔ እኮ ግራ እየገባኝ ነው። ትንሽ ትንሽ ፍቅር ብትሰጠኝ እኮ ተስፋ አደርግ ነበር፣ ግን በቃ ምንም ቦታ እንደሌላት ነው እየነገረችኝ ያለችው አላት ማለት ነው። እንደዚህ ያለችው እያለ አደይ መጣች። አደይ ስትመጣ አቋረጡትና እንዲህ ምንድነው ተጫወት እንጂ እኔ ስመጣ እኮ አቋረጣችሁት እየተናገራችሁት የነበረው ስትለው አይ ዝም ብለን ነው እየተጫወትን ነበር፣ በኋላ ወደ ቤት ሲሄድ ትሸኘኛለህ አለችው። ሲሄድ ትሸኘኛለህ አለችው ማለት ነው። ለምን ኤላም የለም ለምን እዚህ ላይ አታድሪም አለቻት አደይ። አዎ ትክክል ናት አደይ፣ ልክ ናት አደይ፣ ኤላም ስለሌለ እዚህ ላይ እደሪ፣ እዚህ ላይ ማደር አለብሽ አላት። እነሱ ከመምጣታቸው በፊት ግን ፍቅር ምን እያለችው ነበር? ሌዴም ምን እያለችው ነበር? እየታለች አደይ ስላት የታለች አደይ ስላት እሱ ምን አለችው? እዛ ላይ ደርሳ እነ ኮንጎ ላይ ነው እዛ ላይ ደርሰው ከመጡ እኮ በቃ ኮንጎ ብላ ነው ከአፋም አትለየውም። እንዲሁም በቃ የምትውለውም እዛ ላይ ነው የምትውለው ስትለው እንዴ አሁንም ላይ አምነሽ መስለሽ ነው? ባለፈው አንቺና ቤዛ ዋሽታችሁ ተናግራችሁ ከአደይ የተጣለሁበት ቀንም ይጸጽተኛል። ከአሁን በኋላ የፈለግሽው በይ አላምንሽም ሲላት አትመነኛ አሁን ትመጣለች ታያታለህ። አዎ ከራሷ ካልሰማሁ ድረስ አላምንም አላት ማለት ነው። ከዛ እነ አደይ መጡ ከልል ጋር ሲመጡ ማለት ነው አያቸው ውሸቷን ሆኖ ተረዳ ማለት ነው። ኪንጎ ደግሞ ለአደይ አበባ ገዝቶላት በር ድረስ መጥቶ በር ሲያንኳኳ ማን ከፈተችው? ሊሊ ማለት ነው። ሊሊ ስትከፍ ምን ፈልጋ ነው ስትለው አደይ ናፍቃኛለች፣ እባክሽ ለአደይ ጥሪልኝ አላት። እሷም ለአደይ ጠራችለት ማለት ነው። እሷ ሳትወጣ ቀድሞ ማን ወጣ ወደ በር? ዴቭ ወጣ። አንተ ምን ልትሰራ መጣ ሲለው አደይ ፈልጌ። ምን ማለት ነው አደይ ፈልጌ? አዎ ናፍቃኛለች አለው። እንደዚህ እያላት እያለ ልመታው እያለ አደይ መጣች። ከዛ እንዲህ ክንጎ ምን ፈለግ ለምን መጣ ስትለው አደይ ናፍቀሽኛል አላት። እንዴ ምን ማለት ነው ናፍቀሽኛል ስላት እንኪ ብሎ አበባ ስጣት። ለምን ይሄ ለምን አመጣው? ምን በማመልከት ነው ሲላት በቃ እኔ ናፍቀሽኛል እንኪ ብሎ ሲሰጣት ከአሁን በኋላ እንደዛ አይነት ስጦታ እንዳታመጣልኝ ብላ ስጦታው ተቀብላ አበባው ተቀብላው ስትሄድ ዳዊት ለሱ መታው ማለት ነው። ለሱ ተናዶ ለሱ መጥቶ እገድልሃለሁ ብሎ እንዲሁም ወደ አደይ ተመለሰ። ምን እያደረግሽ ነው አላት። ምን አደረግኩ? ይሄም ሁለታችሁ በቃ ችግር ነው የሆናችሁብኝ። እሱም አንተ እንደምታስቸግረኝ ሁሉ እሱም ፍቅር ይዞኛል ብሎ እንደዚህ እያደረገ ነው። ምን ማድረግ ነበረብኝ አለችው። እና አበባ የምን መሆን አበባ ትቀበዋለሽ አላት። እና ምን ላድርግ ብላ ምን ላድርግ በቃ በጣም ነው ያስቸገራችሁኝ ብላ አበባው ስትጥለው እኔ ችግር ሆንኩብሽ አላት። በቃ እና ምን ላድርግ አንተ መጣህ እንደዚህ እሱ ስመጣም አበባ ሲሰጠኝ መቆጣት እና ምን ላድርግ እኔ እኮ በሁለት ቆኒ ምን ልሆን አለችው። እንደዚህ ብላ ትታው ሄደች። ትታው ሄዳ ማለትም ተናዳ ምኝታ ክፍሏ ላይ ስትቀመጥ ሌሊ ምን ሆነሽ ነው አደይ አለቻት። በቃ አደይ እኮ ክንግ እኮ አበባ ይዞ መጥተው ዴቫየው እና በጣም ተናደደ። እሱም እንደኔ ተቆጣኝ። እኔ ምንድነው ማድረግ ያለብኝ? እኔ እኮ በስንት ችግር ልሳቃይ ስትላት በቃ አይዞሽ አደይ ሁሉም ያልፋል አይዞሽ አለቻት። ልመታው አስበው ነበር እና አደይ ስለነበረች ነው የተወ ማለት ነው። እና እብዱትዬ የአደይ አፍቃሪዎች ብዙ ናቸው። ከብዙዎቹ ደግሞ ዳይመንድ እና ዳዊት ናቸው። እና እኔ ግን የሚያሳዝነኝ ዳዊት የምር በጣም ነው የሚያሳዝነኝ። እና የሱ ብትሆን መጨረሻቸው ከዳዊት ጋር ተጋብተው እንደ መጨረሱት ድራማው ተስፋ አደርጋለሁ። ፍቅር ደግሞ ሁሌም እንደቀናች እንደተቃጠለች ነው። እሱ በቃ ዳዊት እኔ አልፈልግሽም እያላት እያለም እሷ ግን በቃ እስከ ጥግ ድረስ በክፋትም ይሁን በደጉ መስዋዕት እየከፈለችለት ነው ማለት ነው። እና ፍቅር እውር የሚባለው ይሄ ነው ማለት ነው። ወደዚህ ፍቅር ከሁለት አካል ሲሆን ነው እንጂ ከአንድ አካል ሲሆን በጣም ከባድ ነው ማለት ነው። ከአንድ በኩል ሲሆን ከባድ ነው።
ምክንያቱ የእሱ ጉዳት አንደኛው ልረዳው አይችልም፣ የአንደኛው ደግሞ አንደኛው ልረዳም አይችልም ማለት ነው። ሁሉ የራሱ ነገር ነው የሚያሳድደው እና ፍቅርን በተራዋ ለዳዊት እያሳደደችው ነው። ዳዊት ደግሞ ለአዳይ እያሳደደ ነው ማለት ነው። እና መጨረሻቸው ምን እንደሚሆን አብረን እናያለን ማለት ነው። ልልዬ ደግሞ የአደይ ጠበቃ በጣም ምርጥ ጀግና ማደንቃት ተዋናይነት ማለት ነው። እና በክፍል 71 ይመስል ነበር። በክፍል 72 እስከምንገናኝ ላይክ፣ ሰብስክራይብ ያደረጋችሁ ጠብቁኝ። ወዳችኋለሁ። ባይ ባይ።